መልካምነት የሚያመጣው ዩፎሪያ የሚባለው ከመጠን ያለፈ ደስታ፣ በጣም ደስታ ያመጣል። አንድ ጥሩ ነገር አድርገሽ ስትይ፣ መልካም ነገር ስታደርጊ ውስጥሽ ደስታ፣ በጣም ከፍተኛ ደስታ ያመጣል እና ሰውን በመረዳት ሰው የተለያየ ነገር ውስጥ ያልፋልና ያን ሰውዬ አንደርስታንድ በማድረግ በመረዳት እንዲህ ሆኖ ነው፣ ተጎድቶ እኮ ነው፣ ተበሳይቶ እኮ ነው፣ ቸግሮት እኮ ነው ብለሽ አንደርስታንድ ማድረግ እሱም ደግሞ ደግነት ነው እና ያለሽን ማካፈል፣ ካለሽ ላይ መስጠት ማካፈል፣ እሱም ደግሞ የደግነት የመልካምነት መገለጫ ነው። በደሉሽ ነገር ድፍ አድርገሽ ስታይላቸው አይ ፎርጊቭ ዩ በቃ ትችላለህ ስታያቸው፣ መልካም ያደረገልሽን ሰው የሆነ አጋጣሚ ላይ መልካም ልታደርጊለት የምትችይበት ቦታ ላይ ሲሆን በጣም መልካም አድርጊለት። ውለታን የሚመልስ እግዚአብሔር ነው። ግን ውለታ ያዋለልሽ በአጋጣሚ ስታገኘው ግን ውለታ መመለስ ሳይሆን መልካም አድርጊለት። ደግነት፣ መልካምነት፣ እነዚህ ነገሮችን ስናነሳ የግድ መንፈሳዊ ነገር ለማንሳት እንገደዳለን። ለመሰለሽ መልካምነት መልካም የሆነው ፈጣሪ ነው። በቃ ምንጩ የመልካምነት ምንጭ ፈጣሪ ነው። እሱ ለክርስቲያኖች እግዚአብሔር፣ ለሙስሊሞች ደግሞ አላህ እንዲህ ብለን ስንጠራ መልካም የሆነው እሱ ነው። ከሱ ነው የሚጀምረው መልካምነት እና እሱ ደግሞ የሰራቸውን ነገሮች ሰራና ምንድን ነው ያለው? መልካም እንደሆነ አየ ነው የሚለው። መልካም እንደሆነ አየ። የሰራቸው ነገሮች በሙሉ መልካም ናቸው። የፈጠራቸው ነገሮች በሙሉ መልካም ናቸው። ከፈጠራቸው ነገሮች ደግሞ ዋነኛውና ትልቁ ሰው ነው። ስለዚህ ሰው መልካም ነው። መልካምነት ፈጣሪ ለሰው ወይም ደግሞ ሰው ለሰው የሚያደርገው መልካም ፖዚቲቭ የሆነ ቀና የሆነ ሀሳብ፣ ንግግር፣ ድርጊት ነው። ፊሎዞፊ ዲዳክሽን የሚባል ነገር አለ። ዲዳክሽን ማለት እግዚአብሔር መልካም ነው፣ እግዚአብሔር ሰውን ፈጠረ፣ ስለዚህ ሰው መልካም ነው። እግዚአብሔር መልካም ነው፣ ሰውን የፈጠረው እግዚአብሔር ነው፣ ስለዚህ ሰው መልካም ነው እና ሲሰራው ኦሪጂናሊ ሲሰራው የሰው ልጅ መልካም አድርጎ ነው የሰራው። አንዳችን ለሌላችን ደግ እንድንሆን፣ አንዳችን ለሌላችን መልካም እንድንሆን፣ የእሱን መልካምነት በእኛ ላይ የሚገለጥበት ሰዎች እንድንሆን ተደርገን የተሰራ ነው እና ያበጀን እንደዛ አድርጎ ነው። በዘር የሚመጣ ገና ስንወለድ ያለ ኃጢአት አለ፣ አብሮን የሚወለድ ነገር አለ የሚል አለ። ሌሎች ደግሞ አይ የለም እንደዛ ብሎ ነገር የለም፣ ከተወለድን በኋላ የምናጠፋው ነገር ነው እንጂ አብሮን የሚወለድ ነገር የለም ይላሉ። ግን አሁን ህፃናትን ስትመለከች ኢኖሰንት ናቸው፣ ደግ ናቸው አይደል? ንጹህ ናቸው፣ ደግ ናቸው። ከዛ እዚህ ዓለም ላይ ስንኖር የምንማራቸው ነው። ክፋትም ከሆነ ክፋትን የምንማረው ለርንድ ነው፣ እየተማርን ከሶሳይቲው። ከዛ ደግሞ የጨለማ ኃይላትም አሉ የምንማረው ነው እንጂ ሰው ልጅ ሲወለድ መልካም ተደርጎ ተሰርቶ ነው የተወለደው። ግን አከራካሪነት በስነ መለኮትም በፊሎሶፊም አከራካሪ ነገሮች አሉ። እኔ ግን የምቀበለው ሲፈጥረን ስንሰራ መልካም ነን። ከዛ ግን የወደቀው ዓለም ውስጥ ስለምንኖር፣ ሰይጣንም ያለበት ዓለም ውስጥ ስለምንኖር ክፋትን እንማረዋለን፣ እንለማመደዋለን እንጂ ኦሪጂናሊ መልካም ሆነን ተፈጠርን ብዬ ነው የማምነው። የሰው ልጅ ሁሉ ሲፈጠር መልካም ሊሆንና መልካም ሊያደርግ ነው። ስለዚህ ናቹራሊ ሁላችንም መልካም እንድናደርግ ይጠበቅብናል። ገንዘብ ያላቸው ሀብታም የሆኑት ብቻ አይደሉም የሚሰጡት፣ እኛም ካለን ላይ እንሰጣለን። የእርዳታ ሰራተኛ ስራ የሚሰሩት ብቻ አይደሉም እርዳታ የሚሰጡት፣ እኛም መልካም ማድረግ አለብንና ለሁላችን የተሰጠ ኃላፊነት ነው። አንዳችን ለሌላችን ትናንሽ ነገሮችም እኮ ሊሆኑ ይችላሉ፣ ግን መልካም ልናደርግ ይገባል። መልካምነት የሚገለጽባቸውን ነጥቦች ነው። አንደኛ በቃላት ይገለጻል፣ በንግግር ይገለጻል። በንግግር ይገለጻል ማለት አንዳንድ ጊዜ ጀነረስ ትሆኛለሽ፣ ደግ ትሆኛለሽ። ደግነቱ ግን የገንዘብ ብቻ አይደለም፣ የቃላት ማድነቅ፣ ሰዎች የሰሩትን ነገር እያደነቅሽ አፕሪሼት እያደረግሽ
ሁለተኛው ጵኒኤል ደግነት በምን ይገለጣል መሰለሽ? በታች በመንካት ትክክለኛ ቦታ በትክክለኛ ጊዜ በመንካት። ለምሳሌ አንድ ሰው ታሞ ተኝቷል አይደል? ታሞ ተኝቶ ሄጄ ዝም ብዬ ከማውራት በስተቀር ተጨማሪ እጁን ያዝ አድርጌው አይዞ ትድናለህ፣ ይሻላል፣ አይዞ። አሁን ምንድን ነው? ታች ነው፣ ነካሁት። በመንካትም ይመጣል። ቀብር ላይ ከአንድ ሰው ጋር እየሄድሽ ነው፣ እናቱ ሞተውበታል። ከዛ ክንዱን ያዝ ስታረጊው አሁን ይሄ ታች ነው እና በታች በመንካት የሚተላለፍ ደግነት አለ። ክንዱን ይዤ አይዞህ ስለው ወይ እዚህ ጋር ደግሞ ወጣት ከሆነ ደግሞ ትከሻውን ነካ አድርጌው ጎበዝ ስለው ይሄ በመንካት የሚተላለፍ ደግነት አለ። ከዛ ደግሞ በትክክለኛው ቦታ በትክክለኛው በፈቃድ የሆነ ሀግ ማድረግ ማቀፍ፣ ይሄ ፓወር አለው። አይ ቲንክ እግዚአብሔር በውስጡ ያስቀመጠው በመንካት ውስጥ ያለ ንጹህ በሆነ በማቀፍ ውስጥ ያለ አቅፈሽ ስትይዣቸው ትከሻሽ ላይ እንዲያለቅሱ ስትፈቅጅላቸው እንደዚህ ያደርጋሉ። ብዙ ጊዜ ያጋጥመኛል። እዚህ ጋር ሆነው ስቅስቅ ብለው ያለቅሳሉ። ከዛ የሚያለቅሱበት ትከሻ ነበር ልክ ያጡት። ከዚህ ጋር አብሮ ስማይል ማድረግ ፈገግታ መስጠት ለሰዎች ይህ ደግነት መገለጫ ነው። ከዛ ሌላው መገለጫ መስጠት ነው፣ ማካፈል፣ ያለሽን ማካፈል፣ ካለሽ ላይ መስጠት ማካፈል። እሱም ደግሞ የደግነት የመልካምነት መገለጫ ነው። አንዳንድ ጊዜ ብዙ ላይሆን እኮ ይችላል፣ ግን ሊያሳስቡሽ አይገባም ብዙ አለመሆኑ። አንዳንዴ ደግሞ ጵኒኤል አስተላላፊዎች ነን እኛ። ለእኛም አይደል ስጦታ አንቺ ጋር ቢመጣው ልታስተላልፊ ነው፣ ያንቺ አይደለም። ከዛ በኋላ እኔ ምን ለመድኩኝ? አንድ ነገር እኔ ጋር ሲመጣ ይሄ ነገር ለኔ ነው ወይስ የሚተላለፍ ነው እላለሁ። የሚተላለፍ ከሆነ አስተላልፋለሁ። ገንዘብም እጄ ላይ ሲመጣ ይሄ ነገር እኔ የምጠቀምበት ነው፣ እሺ፣ ግን ደግሞ የማካፍላቸው ሰዎች አሉ ወይ ብዬ ጠይቃለሁ። ይሄ የመልካምነት መገለጫ ነው። አራተኛው የመልካምነት መገለጫ ሰዎች ያላሰቡትን ነገር ማድረግ፣ ሰርፕራይዝ ማድረግ፣ ያላሰቡትን ነገር ማስደነቅ እኔ እወዳለሁ። ከውጭም የመጣ ይሆናል የኛም የሚደረግ ጥሩ ነገር ነው። ቀለበት ሲያረጉ የእውነት ሰርፕራይዝ ሲሆን ቀለበት ደስ ነው የሚለኝ። ጥሩ ነው። ሰውን ማስደነቅ፣ ባላሰበው ነገር ደስ እንዲለው ማድረግ፣ ያላሰበው ያልተጠባበቀውን ስጦታ ስትሰጪው፣ ያልተጠባበቀውን ነገር ስታረጊለት በጣም ደስ ይላል። ልጆች ለቤተሰባቸው ሳይነግሯቸው ቤት ገዝተው ቤት ሰርተው ሲሰጧቸው ይሄም የመልካምነት መገለጫ ነው። ደስታን መፍጠር አለብን በሰዎች ላይ። አምስተኛው በደልን መተው። ሰዎች የበደሉሽ ነገር ድፍ አድርገሽ ስታይላቸው አይ ፎርጊቭ ዩ በቃ ትችላለህ ስታያቸው፣ አጥፍተዋል እኮ ጎድተውሻል፣ ግን በቃ ስትታይላቸው ይሄ ደግነት ነው። ይቅርታ ማድረግ ደግነት ነው። ከዛ ደግሞ ውጤቱን ደግሞ ቆይተሽ ታየዋለሽ። በደልን በመተው መልካምነትን ማድረግ ትችያለሽ። ሰባተኛው አንደርስታንድ በመረዳት ሰውን በመረዳት ሰው የተለያየ ነገር ውስጥ ያልፋልና ያን ሰውዬ አንደርስታንድ በማድረግ በመረዳት እንዲህ ሆኖ ነው፣ ተጎድቶ እኮ ነው፣ ተበሳይቶ እኮ ነው፣ ችግሮት እኮ ነው ብለሽ አንደርስታንድ ማድረግ እሱም ደግሞ ደግነት ነው። እና ልትረጃዋለሽ። ስትረስ መጥቶበት ነው፣ ከፍቶት እኮ ነው፣ ቤት ተበሳይቶ እኮ ይሆናል ብለሽ ትረጃለሽ። ይሄን ከጀመርሽ ደግሞ ይቀጥላል፣ መልካምነት ይቀጥላል። እድሜ መገለጫ ለማሳየት ለሌሎች መንገድን ማሳየት። ዩኒቨርሲቲ ተማሪ ከነበርሽ ታናሽሽ ዩኒቨርሲቲ ስትገባ ይሾህር ደዌይ መንገድ ታሳያታለሽ። አንቺ በጋዜጠኝነት ሰርተሽ አዲስ ጋዜጠኛ እዚህ ድርጅት ላይ ብትመጣ መንገድ ታሳያታለሽ። እና ለሌሎች መንገድን ማሳየት የስግነት ማሳያ። ዘጠነኛው ማንሳት የምፈልገው ውለታን መመለስ ከተቻለ መልካም ያደረገ ብዙ ጊዜ አንችልም፣ አያጋጥም። የሚገርም መንገድ እርግጠኛ ነኝ በዚህም ትስማሚያለሽ። አንቺ ለፈጣሪ ቀርበሻል አይደል?
ሰዎች ወደ ፈጣሪ እንዲጠጉ መንገድ ማመቻቸት። ለምሳሌ ቸርች ቤተክርስቲያን ከሆነ የምትሄጂ ጓደኛሽን ተነሽ ሜን ቸርች መሄድ አለብሽ ማለት። የኦርቶዶክስ አማኝ ደግሞ ከሆንሽ አንቺ ምትጾሚ ከሆነ ጓደኛሽን ለምንድነው መጾም አለብሽ ብለሽ ማለት። ለምንድነው ቤተክርስቲያን የማትሄጂው ብለሽ ቻሌንጅ ማድረግ። በየእምነታችን ወንጌላውያን እንሁን ካቶሊክ እንሁን ኦርቶዶክስ እንሁን በየእምነቱ ግን ሰዎች አንቺ ያመንሽበትን አንቺ ሰላም ያገኝሽበትን ወደ እግዚአብሔር መቅረብ እነሱ እንዲቀርቡ ስትረጃቸው ደግሞ ይሄም የመልካምነት መገለጫ። መልካምነት የሚያመጣው ዩፎሪያ የሚባለው ከመጠን ያለፈ ደስታ፣ በጣም ደስታ ያመጣል። አንድ ጥሩ ነገር አድርገሽ ስትይ መልካም ነገር ስታደርጊ ውስጥሽ ደስታ በጣም ከፍተኛ ደስታ ያመጣል እና ይሄ አንዱ ነው። እኔ ካውንስሊንግ ሰራለሁ። ካውንስሊንግ ስሰራ እናቶች ይመጣሉ፣ የተለያዩ ባለትዳሮች ይመጣሉ፣ እናቶች ይመጣሉ። ከዛ መተው አልቅሰው ምን ብለው ከዛ ደግሞ እኔ ካውንስል አድርጌያቸው ሁለትም ቀን ጥሩ ነገር ከሆነላቸው በኋላ ዶክተር ምንድነው የምንከፍለው? የት ነው የምንከፍለው? ይላሉ። እኔ ጋር ብትመጪ ቢሮ መክፈያም ቦታም የለም። የት ነው ስንት ነው የምንከፍለው ብለው ጭንቅ ብሏቸው እንታ ምንም አትከፍሉም ብላቸዋለሁ። ምንም አንከፍልም። ምንም ይሄን ሁሉ አድርገ ምንም እኔ ሳስተምር አስከፍላለሁ፣ ሌላ ቦታ ይከፈለኛል። ይሄኛው ግን ለፈጣሪ ለእግዚአብሔር ብዬ የማረገው ነው እንጂ ምንም አልከፍልም ብላቸዋለሁ። ከዛ ተደስተው ተገርመው ሲወጡ እነሱ ሲወጡ እኔ ላይ ደስታ ይወርዳል። በህይወቴ እርካታ ረክቼ እንድኖር ያደርገኛል። ያ አትከፊ የምለው ነገር ለኔ እርካታ ነው። እርካታው ግን በጣም ትልቅ ነውና ሲጠና ኮንተንትመንት ሌላው እርካታ አለው። ሶስተኛ ለራስሽ ያለሽ ክብር ሰልፍ ስቲም የሚባለው መልካም ስትሆኚ ለራስሽ ያለሽ ክብር ይጨምራል። ሰተሽ አድርገሽ እንዲህ ስትመጪ ለራስሽ ያለሽ ክብር ይጨምራል። አንዲት እናት መንገድ ላይ አግኝተሽ የተራቡ እናት ለምነውሽ እሳቸው ኤክስፔክት የሚያደርጉት 5 ብር 10 ብር ይሆናል። አወጣሽና 100 ብር ሰጠሻቸው። አወጣሽና 200 ብር ሰጠሻቸው። ደንግጠው ተደንቀው ደስ ብሏቸው ሲመርቁሽ እግዚአብሔር ይባርክሽ፣ ያሰብሽውን ይሙላልሽ፣ እንደዚህ ያድርግልሽ ምናምን ብለው ስትገቢ አንቺ ኩራት ሳይሆን የሆነ ለራስሽ ክብር ሰልፍ ስቲም የሚባለው ነገር ይጨምራል። መልካም ባደረግን ቁጥር ሰልፍ ስቲም ይጨምራል። ይሄ ሌላው ጥናቱ ላይ የታየ ነው። አራተኛው ቶሎ ነገን ሲያስቡት መልካም ሰዎች ነገ የሚታያቸው መልካም ነው፣ ጨለማ ይታያቸው። ክፋት የሚያደርጉ ሰዎች ነገን ሲያስቡት ጭንቀት ነው። ለዚህ ነው ደም ያፈሰው ያሳድደዋል አይደለም። ክፋት የሚያደርጉ ሰዎች ነገ ክፉ ነገር እንደሚመጣባቸው እርግጠኞች ናቸው። መልካም የሚያደርጉ ሰዎች ደግሞ ነገ መልካም እንደሚመጣላቸው እርግጠኞች ናቸው። ስለዚህ ኦፕቲሚዝም ነገን ሲያስቡት ጥሩ ነገር ይሰማቸዋል ማለት ነው። አምስተኛው ድብርት የለም። ዲፕሬሽን የሚባለው በዚህ ጥናት መሰረት መልካም ሰዎች ጋር ዲፕሬሽን ብዙ አይመጣም። የሚሰጡ መልካም የሚያደርጉ ሰዎች ጋር ብዙ ጊዜ ደስተኞች ናቸው፣ ዲፕሬሽን የላቸውም። ስድስተኛ ጭንቀት ስትረስ የሚባለው በጣም የሚጎዳን ነገር እነሱ ጋር ሲጠና መልካም የሚያደርጉ ሰዎችና መልካም የማያደርጉ ሰዎች ሲወዳደር መልካም የሚያደርጉ ሰዎች ጋር ጭንቀት ብዙ የለም፣ ስትረስ የለም። ዘቀድም እንዳነሳሽው ቤተር ፊዚካል ሄልዝ አላቸው፣ አካላዊ ጤንነታቸው የተሻለ ነው። አሁን የተያዘ የአእምሮ ጤና ነው፣ የተሻለ የአእምሮ ጤና አላቸው። በደንብ የተጠና ነው። ደግ ሰዎች የተሻለ የአእምሮ ጤና አላቸው። ዘጠነኛ ረዥም ዘመን ይኖራሉ፣ እድሜያቸው ረዥም ነው። እድሜ መርዘም ብቻ ሳይሆን ሰው ማርጀቱ አይቀርም አይደል? ግን ኤጂንግ ግሬስፉል የሚባለው ስታረጂ እንኳን በክብር ነው የምታረጂው። ታመሹ ድቅድቅ ብለሽ ምናምን ሳይሆን ደስ የሚል አይነት ኤጂንግ ግሬስፉል የሚባለው በክብር ነው ማርጀት የሚመጣው። መጨረሻ አስረኛው መንፈሳዊ ጥቅሙ ነው። ማይቆጠር ነው፣ ማይቆጠር መልካም ስትሆኚ ከሱ የምትቀበየው ነገር አለ። አንዱ ሞገስ ነው። ሞገሱን ያለብስሻል። ሞገሱን ባንቺ ላይ ያስቀምጣል። ቤትሽ በበረከት ይሞላል። ብሌሲንግ አለው።
ትንሽ ሆና ቤትሽ በረከት ተሞልታለች። ብትተኚ እንቅልፍሽ ጣፋጭ ነው፣ ቆንጆ እንቅልፍ ነው የምትተኚው። ብትበይ ጥሩ አፒታይት አለሽ። ብታገኝ አይበተንብሽም። ብሌሲንግ አለ ቤት ውስጥ፣ በረከት አለ እና ከዛ ደግሞ ሰዎች እንዲወዱሽ እንዲያከብሩሽ ሞገሱን አምጥቶ ያስቀምጥብሻልና እሱ ለብቻው ራሱን የቻለ ሰፊ ስለሆነ መንፈሳዊ ጥቅሙ በጣም ሰፊ ነው። ስለዚህ መልካም መሆን ይሻለናል።